ከግማሽ በላይ የምትሆኑት ላይክ ሳታደርጉ ነው እየተከታተላችሁ ያላችሁ። የገባችሁት ምን ያህል በቀዳሚነት የመጀመሪያ ተልእኮ የመጀመሪያ ስራ አድርጋችሁ ላይክ አድርጋችኋል። ከዚያ የአብይ አህመድ ባሪያ ማድረግ የተደራጁበት ዓላማ ይሄ ነው። የተሰጣቸው ተልእኮ መታሰር አለበት ብለው ያመኑትን አካላት እከሌ ይታሰር ሲሉ ይታሰራል፣ ይገደል ሲሉ ይገደላል፣ አገር ትቶ ይሰደድ ሲሉ ይሰደዳል። በግለሰብ እንደ ቡድን በነገራችን ላይ ማስጠንቀቂያ ይሰጣሉ። ችግር የለባቸውም። እከሌ ይያዝ እከሌ ይደረግ የሚል ብያኔ ነው የሚሰጡት። ይሄ ስብስብ ከሞላ ጎደል ከዚህ በፊት የነገርናችሁ በከፍተኛ ደረጃ የሚወስን ለምሳሌ የኮሬ ነገኛ ቡድን አለ ውሳኔ የሚሰጥ። አብይ አህመድ በየመስኩ ነው አደረጃጀት የፈጠረው። ኮሬ ነገኛ የሚባለው ቲም አለ። እነ ሽመልስ አብዲሳ የሚመሩት ጋቸና ሲርና ሸኔ ገለመሌ የሚባለው ቲም አለ። በመንግስት መዋቅር ውስጥ ያለው ቲም አለ። ለዛ ነው አስነቀንቁንም እኛ ዝሆንን ወዘተረፈ የሚል። ከዚያ ደግሞ በወል ሲነገር ሰምታችሁ ይሆናል የማህበራዊ ሚዲያ ሰራዊት ወዘተረፈ እየተባለ የሚገለጽ ነገር ትሰማላችሁ። የማህበራዊ ሚዲያ ሰራዊት ይሄ የማህበራዊ ሚዲያ ሰራዊት ብሎ አብይ አህመድ ያደራጀው ቡድን ማን ይመራዋል? ምን አይነት እንቅስቃሴ ያደረገ ነው? ይሄ ቡድን ሁለተኛው የኮሬ ነገኛ ቡድን ነው። በሁለት መንገድ ጥፋት ይፈጽማል። አንድ የሰው ልጆችን ኢትዮጵያውያንን አብይ አህመድንና ስርዓቱን ስለተቃወሙ ብቻ የሚተቹ ከሆነ በሁለት መንገድ ይገላሉ። አንድ የመጀመሪያው የካራክተር አሳሲኔሽን የስብዕና ገደላ። ይሄን ለመፈጸም የተደራጀ ቡድን አቅጣጫ የሚሰጠው ምናምን ቡድን ነው። የዚህ ቡድን አባላት የሚያደርጉትን የመልእክት ልውውጥ በተመለከተ ዛሬ ማስረጃ እናሰማችኋለን። በዛሬው ፕሮግራማችን ይሄ ሁለተኛው የኮሬ ነገኛ ቡድን ተልእኮውን ለመፈጸም የሚላላካቸው የድምፅ መልእክቶች፣ የሚለዋወጣቸው ማስረጃዎች አሁን እጃችን ላይ ያሉ፣ እነሱን እንድትሰሟቸው እናደርጋለን። ይሄ ቡድን ስብዕና ገደላ ላይ ይሰራል፣ ያሳፍናል፣ ይገላል፣ ያሰድዳል። በየትኛውም መንገድ አዲስ አበባ ውስጥ ወይም በሌላ የአገሪቷ ክፍል አብይ አህመድ ላይ ተቃውሞ የሚያሰማ አካል ማን ነው ዋና የሚመረምሩት የሚያዩት እሱን ነው። እነዚህ አካላት ኢንሳ የሚባለው ተቋም ክፍያ የሚከፍላቸው የኢንሳ ሰራተኞች ከየት የተውጣጡ ነው እዛ ቲም ውስጥ ያሉት። ከብሔራዊ መረጃና ደህንነት ሰራተኛ የሆኑ በቀጥታ ለዛ ተልእኮ የሚያቀርቡ ግን ደግሞ ቲማፕ አድርገው ከዚያ ተውጣተው አብይ አህመድ ቀጥታ አመራር የሚሰጥበት ከጠቅላይ ሚኒስትር ጽህፈት ቤት አመራር የሚቀበል ቡድን ነው። ይሄ እንደ በጦር ሜዳ ላይ ጋንታ እንደምትሉት የሶሻል ሚዲያ ጋንታ አላቸው። የሶሻል ሚዲያ ክፍለ ጦር ብርጌድ ብለው ያደራጁ ናቸው። አቅጣጫ ሲቀመጥ ማን ላይ እንዝመት፣ የትኛው አካውንት ይዘጋ፣ የትኛው ሰው ላይ እንዝመት፣ እነዚህ በሙሉ በተሰጣቸው አቅጣጫ መሰረት የሚሄዱ ናቸው። በዋነኛነት እንዲቆጣጠሩ ተልእኮ የተሰጣቸው የቲክቶክ ፕላትፎርም ነው። ይሄንን ቡድን በተለይ የዛሬ ይሄ ውይይትና ማስረጃ ቲክቶክ ፕላትፎርም ላይ የምትሰሩ አካላት በተለይም ያገዛዙን ህልውና የምትፈታተኑ አገዛዙን የምትቃወሙ አካላት እነማን ከበስተጀርባ በተደራጀ ሁኔታ እንደሚከተሏችሁ እንድታውቁት ነው። አንድ በጣም መሰረታዊ ነገር የሚከታተሉት በውጭም ሀገር ይኑር በውስጥም ይኑር ቲክቶከር ሆኖ ተጽዕኖ ፈጣሪ ከሆነ ማን ነው ያ ተጽዕኖ ፈጣሪ? መጀመሪያ አይደንቲፋይ ይደረጋል። ከዚያ የሚቀርብለት አንተ ቲክቶከር ነህ፣ ቢዝነስ ትሰራለህ፣ ነገር ግን እነሱ የሚሰጡትን ተልእኮ ተቀብሎ ይሄን ተልእኮ ትፈጽማለህ ተብሎ አቅጣጫ ይቀመጥለታል። ከዚያ አፈንግጦ የተገኘ እንደሆነ ሁለት እርምጃ ይወሰዳል። በሀገር ውስጥ ከሆነ አሁን በየትኛውም መንገድ የሚወሰዱ እርምጃዎች እንዲወሰድበት ይደረጋል። ፌዴራል ፖሊስ በለው በየተራ ማናቸውንም ማዘዝ ይችላሉ። እነዚህ አካላት ኢምፓወር የተደረጉት ከጠቅላይ ሚኒስትር ጽህፈት ቤት ነው። ይሄንን ስል አሁን በቅርብ ጊዜ ምንድነው ያልተገባ ስነ ምግባር ፈጽመው ከኢትዮጵያ ባህል፣ ወግ፣ ሃይማኖትና ስርዓት ያፈነገጠ መንገድ እየሄዱ ያሉ ትውልዱ ላይ በጣም አደገኛ ሁኔታ እየፈጠሩ ያሉትን የሚመለከት አይደለም። በማናቸውም መመዘኛ እነዚህ በነውር መንገድ የሄዱ አካላት
ለኢትዮጵያ ሕዝብ በሞራልም በምንም የሚመጥኑ አይደሉም። ሰው እነሱ ልከላከል አልችልም። በሌላ መልኩ ደግሞ ይሄ ግድያ የሚመራ ፌዴራል ፖሊስ የምትሉት አካል እንዳልኳችሁ ነው። ድሬዳዋን ለመጠቅለል ተልእኮ ተሰጥቶት ፖለቲካ ተልእኮ ተሰጥቶት የሚፈጽም አካል ይህ አካል የሚወስደው ማናቸውም እርምጃ ፍትሐዊ ነው ልል አልችልም። የሆነ ሆኖ ግን ይሄ እርምጃ እየወሰደው ያለው አካል የምንቃወመውና የዘር ትብታብ ውስጥ የወደቀ ፌዴራል ፖሊስ ስለሆነ ብቻ እነሱ ስላደረጉት ብቻ በዚህ በኩል ደግሞ ከሀገር ባህል ሃይማኖትና ወግ የተቃረነ እንቅስቃሴ የሚያደርግ አካል ደግፌ ቆማለሁ ማለት ግን አይደለም ነው። እሱ ክሊር መሆን አለበት። ይሄ ሁኔታ እንዴት ተፈጠረ? ዛሬ እሱ ላይ ምንም ነገር ማለት አይጠበቅብኝም። ይሄንን በተመለከተ ከምንም ሁኔታ በላይ ፍሬም አድርገን በቀዳሚ ፕሮግራም ከአርቲስት ሽመልስ አበራ ጆሮ ጋር በኪነ ጥበብ አይን ፕሮግራም ላይ ያስቀመጥነው በዝርዝር የሄድንበት የእሑድ ወግ በእግረ መንገድ ላይ ሙሉ ፕሮግራም እዛ ላይ አተኩረን የሰራነው የሚገርም ፕሮግራም አለ። በዚያው ፕሮግራም እንመለስበታለን። በመልሰት ብለነው የነበረውን እውነታም እያስታወስን እንደገና እንድታዩት እናደርጋለን። ዝም ብለን ከራሳችን ጋር ልንጣላ አንችልም። መጀመሪያም ያነሳነው ተጨባጭ ነገሮች ስለነበረ አሁን ወደ ዋናው መሰረታዊ ጉዳያችን ስንመጣ ግን በዛሬው ላይ ሊነሳ በሚገባው መሰረታዊ ነገር ላይ ይሄ የቲክቶክ ፕላትፎርም የሚባለው ማንኛውም አካል የአብይ አህመድን ተልእኮ የማይፈጽም ማንም አካል ሰርቫይቭ እንዳያደርግበት ለማድረግ የሚያስችል አደረጃጀት ነው የፈጠሩት። የዩቲዩብ አካውንት ላይ እነማን ያሉት፣ እንዴት እነሱን ለአብይ አህመድ እናስገብራለን ብለው የሚንቀሳቀሱ ናቸው። ለአብይ አህመድ ገብረዋል ተብለው የሚታመኑ አካላት በማስ ነው ሄደው ማለት ሊወራቸውን ለመጨመርም ሄደው በማስ ይሳተፉባቸዋል። ተልእኮ ፈጻሚ ያደረጓቸውን አካላት የአብይ አህመድን ተልእኮ የማይፈጽሙና ስርዓቱን የሚያጋልጡ አካላት ላይ ደግሞ ተልእኮ ተቀብለው አሁንም ከጠቅላይ ሚኒስትር ጽሕፈት ቤት አቅጣጫ እየተቀበሉ ስምሪት ይወስዳሉ። እንዴት በይሆናል አይደለም፣ በማስረጃ ይሄንን አቅርበን እንሞግታለን። ለዚህ ነው በማስረጃ እንመጣለን ያለው። ስለዚህ ቲክቶክ ፕላትፎርም ላይ ያለ አካል፣ ዩቲዩብ ላይ ያለ አካል፣ ማህበራዊ ሚዲያ ላይ በውጭም በውስጥም ያለ አካል አሁን ማን ምን አይነት አሰላለፍ ላይ አለ የሚለውን ከልብ ሊያጤነው ይገባል። ሌላው የእውነት የህልውና ትግል የሚያደርገው የአማራ ኤሊት የአማራ ህዝብ የህልውና ትግል እያደረገ ነው። ኤሊቱ ይሄንን ዛሬ የምናቀርባቸውን ማስረጃዎች ሲያይ በራሱ ሊቆጭ ሊጸጸት ይገባል። ከጥፋት ራሱን ለማዳን የሚታገል ማህበረሰብ ልጆች ሆነን ሊያጠፉን የተነሱ አካላት በዚህ ልክ ተደራጅተው እየተናበቡ በጥልቀት እንዳለ ባህሉን፣ ወጉን፣ ማንነቱን፣ ድምጥማጡን ለማጥፋት በኢትዮጵያ ላይ የኦህዴድን ሄጅሞኒ የአብይ አህመድን ግላዊ ፍላጎት ሀገር በላይ አስበልጠው ሊተገብሩ የተነሱ ጥቅም የገዛቸው ቡድኖች በዚህ ደረጃ ተደራጅተው የሚፈልጉትን ማድረግ የሚችሉበት ደረጃ ሲደርሱ ሌላው የህልውና ትግል አድራጊው አካል ባይረቢ አጀንዳ ተጠምዶ እርስ በራስ ሲፏከት የሚውልበትን ሁኔታ መልሶ እንዲያጤነው፣ መልሶ እንዲያየው፣ መልሶ እንዲቁጭ፣ በራሱ እንዲጸጸት የሚያደርግ ነው። እውነት ለመናገር ሌላው በዛሬው ዕለት አገኘናቸው ማስረጃዎች መካከል የኤርትራንና የአሰብ ምናምን ጉዳይ የምትሉትን የብሔራዊ መረጃና ደህንነት ትላንት በስፋት እኛ በዝርዝር ስንሄድበት ነበረ። የብሔራዊ መረጃና ደህንነት የሚባለው ተቋም የነ ሲሳይ ቶላ መጫወቻ ተቋም ማለት ነው። በዚሁ አጋጣሚ ኢትዮጵያ ብሔራዊ መረጃና ደህንነት የሚባል ተቋም የላትም። አሁን እነ ሲሳይ ቶላ ለኦህዴድ ፍላጎት እንደፈለጉ የሚጫወቱበትና የፈለጉትን የሚያደርጉበት ተቋም ነው። ይሄ የብሔራዊ መረጃና ደህንነት የሚባል ተቋም የኦህዴድ መጫወቻ የሆነ ተቋም አንድ ሰነድ አዘጋጅቶ በየደረጃው አመራሮች እንዲሰለጥኑበት እያደረገ ነው። ከፍተኛ አመራሮች ስልጠና እንዲወስዱበት እያደረገ ነው። ይሄ የብሔራዊ መረጃና ደህንነት አዘጋጅቶ ስልጠና እየሰጠበት ያለ ማንዋል ሰነድም እንዲሁ በእጃችን ገብቷል። እንዴት የሚለውን ብቻ እንዳትጠይቁን እንጂ ማስረጃውን እናመጣና እናሳያቸዋለን። ምን እያደረጉ ነው የሚለውን አሁን እዛ ቤተ መንግስት አካባቢ ምናምን አይደለ በጣም ሞር እንዲበርዳቸው የምናደርገው። አሁን ደግሞ የደህንነት ተቋሙ ሌላውም
እስከዛሬ ድረስ ማአት ነገር ከነሱ በአንድም በሌላ መልኩ በተለያየ መልኩ መረጃዎች አግኝተናል፣ አሰራጭተናል፣ አጋልጠናል። ዛሬ በስፋት ከምንሄድበት አይ ቲንክ በዝርዝር በእነዚህኞቹ ላይ እንሂድ። ነገር ግን ሰነዱ እንድታዩት እናደርግና በዚያ ሰነድ ይዘትና ምንድን ነው ከትግራይ አንጻር፣ ከኤርትራ አንጻር፣ ከአማራ አንጻር ምን እያሉ ነው ያለው፣ ስርዓቱ ምን እያለ ነው ያለው የሚለውን በደንብ ያሳየናል። ይሄንን ተልኮ የሚሰጧቸውን አካል የሚያሰለጥኑበት ማኑዋል ነው ወይም በፓወርፖይንት የተዘጋጀና በውስን እና ከፍተኛ ለሚባሉ አመራሮች ስልጠና የሚሰጡበት ነው። ቅድም እንዳልኩት መረጃዎች ሲደርሱ እንዴት ተገኘ የሚለውን የመረጃ ሶርስህን አይደለም የምትጠይቀው። ማስረጃው አለ የለህም ነው። ማስረጃውን ዲስፕሌይ እናደርግና እንድታዩት እናደርጋለን። ማስረጃዎቹን በድምፅ ያሉትን ደግሞ እንድታደምጧቸው እናደርጋለን ብለን ይሄ አደገኛ ቲም በደንብ ነው መጋለጥ ያለበት፣ የኮሬ ነገኛ ሁለተኛው ቲም። ከዛም በኋላ ሌላው ከቁጭት ተነስቶ አሁን ነው ከመንገብገብ ተነስቶ ራሱን የሚፈትሽበት እድል ይሰጣል። አእምሮ ያለው ሰው ካለ ማለት እንደው በቃ ነገሮችን በስክነት አያለው ሐስባለሁ የሚል ካለ ቆሞ እንዲያስብ የሚያስገድድ በየትኛውም ደረጃ ያለ የትግራይ ተወላጅ ቆም ብሎ አስቦ ምን እየተካሄደ ነው ያለው፣ መጪው ጊዜ አብይ አህመድ ለጦርነት እየተዘጋጀ ነው ያለው፣ በማይረባ ነገር ተጠምዶ እየተነታረከ የአብይ አህመድ ስምሪት የሰጣቸው የሚዲያ ሰራዊቶች ግን ኮሬ ነገኛ ሁለት በዚህ ደረጃ ጉልበት ያፈራ ኃይል እንዴት ተደራጅቶ መጣ? ለህልውና ትግል ህዝባችንን ለመታደግ ይህንን ጥያቄ ማንሳት ነው ያለባቸው። የአማራ ተወላጆች ይህን ጥያቄ ነው ማንሳት ያለባቸው። እንዴት እነዚህ በዚህ ደረጃ መጡ? ዲያስፖራው መጠየቅ ያለበት ራሱን በዚህ መልኩ ነው። በተለይ ሚዲያ ፕላትፎርም ላይ ያለው የአማራ ማህበራት ራሳቸውን አሁን መጠየቅ ያለባቸው እንደዚህ ያለውን ጥያቄ ነው። የት ጋር ያለ ነው? የእውነት እንደዚህ ተደራጅተው ሊያጠፉን የፈለጉ በዚህ ደረጃ ሲመጡ እኛ የት ጋር ነን ብለው መጠየቅ ያለባቸው ጊዜ ነው።